አኬ ኦርቶዶክሱ እነሱ ክርስቲያን አይደሉም ሉተራን ናቸው እንጂ ሉተራን ብለን ነው የምንጠራቸው ብለው ለሱም መልስ አልሰጣቸው። ስለዚህ ተሳስተዋል ካልክ የትምህርት ጉዳይ ስለሆነ የተሳሳትነውን በዲቤት ወይ ታጠራለህ። ይሄው እዚህ ጋር አለቆችም ጽፈውታል። አለበለዚያ አም ሶሪ ብለህ ይቅርታ ትጠይቃለህ። ዲቤት ጠርቻለሁ። ምኑን ልታደርግ ምንም ነው የምትነግረኛው? ናቲ ቆይ አንዴ እባካችሁ ጠረጴዛውን ትርጉም ሰጥተው አንዴ እንግባባ። ቆይ አንዴ እንደው ብንግባባ በቃ ተወው። አሁን ይሄ ነገር ካልተግባባችሁ ይቅር ናቲ ይቅር። አሁን ችግር የለውም። እሱን አሁን መቼ ነው መንፈሳዊ ለማስመሰል ጨርቁንም ሌላ ነገር ለማስመሰል ትሄዳለህ እንዴ? ብራዘር ዲቤቱ ላይ እንማራለን። አሁን ስለ ነጩም ጨርቅ ስለ አምስቱም ግራና ቀኝ ላሉ ስለ ሻማውም ዲቤቱ ላይ እንማራለን። ለዚህ ነው ዲቤቱ አስፈላጊ ነው ያለን። ሐሳብን ጨርስ። ደብን ምንም ነገር አጣይቀውን እኮ መሀል ላይ እኮ እንትን እያደረጋችሁኝ እኮ ነው። ጨርስ። ያው አንድ ደቂቃ ሰጥቻለሁ። አንድ ደቂቃ ጨርስ ሐሳብን። ምክንያቱም አሁን እዚህ ጋር ምዕመናንን እታች ያሉት ምዕመናን ለማወዛጋብ እየተሰራ ያለ ስራ ነው እንጂ ጨርቁ ነጭ ጨርቅ ነው። ቴብል ላይ በእንጨት በተሰራ በአራት እግር ባለው ቴብል ላይ ይቀመጣል። ቴብሉ ላይ እንደማንኛውም ቴብል ማለት ነው። ከዛ ያ ቴብል ደግሞ አገልግሎት ምሰጠው የጌታ እራት ባለቀን ብቻ ነው። ከዛ ውጪ ማንም ሰው እሱ ላይ ቆሞ እንትን የሚል የለም። ዳር ነው የሚይዘው። አሁን ፑልፒት ነው። ፑልፒቱን ምናልባት የተለየ መንፈሳዊ አድርገ ማንም ሰው የማይቆምበት አድርገ የምታመጣው የኮንፌሽን ትምህርት ካለ እሱን ንገረኝ። ገባ? ዝም ብላችሁ አታጭበርብሩ ሰውን እንዴ። ኦግስበር አሁን 3 ደቂቃ ነገር አለ። የሰባ ነገር ኤርሚ ቀጥል። ፌር እንዲያል በጣም ብዙ እኮ ኤርሚ ቀጥል። ኦግስበር ነገሩ እየተንዛዛ ነው። አስታራቂ ሐሳብ አምጣ። በቃ ኤርሚ ቀጥል። 3 ደቂቃ ላስቀምጥልህ። እኔ ላስቀምጥልህ ራሴ። ኦኬ ኤርሚ ስትናገር ስለ መሰዋው ስላልተሩ ትርጉሙ እንዳትናገር፣ እንሰዋበታለን የሚለውንም ትርጉሙን እንዳትናገር። እሱ አይ እሱን አላወራም። ኧረ ደባቴን ገራንጂ ወይ ካለ አንተ ራስህ ተናገር። ቆይ ቴሌኮም ቆይ ታላቅም ስለሆነ የግድ ነው መታዘዝ። ጌርሳም ቅድም አይ ቲንክ በእኔ ጉዳይ ነው እዚህ ሁላ ነገር ውስጥ የገባ ነው። ሶ ጥምቀት ላይ አይ ቲንክ መግባት ከሆነ አይሰማም። ይሰማል። ቀጥል የሆነ ዲስትራክት ሆኜ ነው። ጠራኝ መግባት እንችላለን። አይሰማም። ጌስ አራተኛ ነው ጥምቀቱ። አዎ እሺ አራተኛ ላይ ከአንተ ጋር እንገባለን። ጥምቀት ላይ ከኔ ጋር እንገባለን። ሚኪም ቅድም ገብቶ ነበረ። እሱም ያቀረበው ጥያቄ ስላለ ከሱ ጋር ማውርተን ባሰበው ርዕስ ላይ መግባት እንችላለን። ከሱ ጋር ችግር የለውም። ሶ ያንን እንትን ካልክ ችግር የለውም። በመጽሐፍ ቅዱስም ብቻም ቢሆን ማውራት እንችላለን። ጥምቀት ለድነት መሆኑ ያው እንደ ኦፒኒየን መያዝ እንግዲህ መብቴ ነው። መቼም ቅድምም ስናገር የነበረው ያንን ለምን ሌሎቹ ተሳስተዋል ብዬ ስላመንኩ ነው አሁን ያለሁባት ቤተክርስቲያን ያለሁት። ስለዚህ ያንን እንደ ኦፒኒየን መያዝ ስለምችል ከዛ አንጻር ደግሞ ያንን ዲፌንድ ማድረግ ይችላል። ተሳስተዋል ያልኩበትም ሪዝን ስላለ ስለዚህ ከዛ ተነስተን ስለሆነ የሁላ ነገር ውስጥ የገባ ነው። ነገሩን ለመቋጨት እኔ ይሄንን እቀበላለሁ። ሚኪም ካስቀመጥካቸው ጥያቄዎች ውስጥ አንዱ ላይ እናወራበትና እዛ ላይ መግባት እንችላለን። በተረፈ በቃ እዚህ ላይ ብንቋጨው ጥሩ ነው። ተሳስተዋል የሚለው እኮ ሶስተኛ ዲቤት አድርጌዋለሁ። እሱን ትቀበለኛለህ? ሌሎች ተሳስተዋል እና ስህተታችንን ዲቤት እንገባለን። ኤርሚ ለማመን ስላልክ እሱን ስህተት ደግሞ አንድ ዲቤት እንገባለን። ሆነን ነው ያወራነው። ፔንቴኮስታል ስለሆንክ አንተ ከፔንቴኮስታል ጋር እያወራሁ የነበረው ቅድም። ስለዚህ ስፔሲፊካሊ ያወራሁት ያንን ነው። ሌሎቹን ገና አላወራሁም። እሱ ላይ ሌላ ያወራኝ ሰው ስላልነበረ ጀነራል ነው። አክቹአሊ ስፔሲፊክ አይደለም። ሌሎቹ ተሳስተዋል። ጀነራል ነው። ኖ እኮ የተሳሳተው እኮ ኤርሚ ሌሎቹ ተሳስተዋል ብዬ አምናለሁ ብለሃል። ዜን እኮ ለሌሎቹ ማቀርበው ሙግት ደግሞ ካንተ ይለያል። አንተ ፔንቴኮስታል፣ ሌላው ቃለ ሕይወት ነው፣ ሌላው ኢምኬሲ ነው። ሌሎቹ ያልከው ሌሎቹ ስትል ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ አማኑኤል ማለት ነው። ደብዳቤያችሁ ላይ እንደተጻፈ ገጽ 2 አንቀጽ 4 ላይ ሌሎች ቤተ እምነቶች እንደውም በዶክትሪን እንለያያለን ያሉት ላይ በዛ መሰረት ሌሎች የተባለው እዛ ቦታ ላይ አሁን ያሉ የስተት አስተማሪዎች ሳይሆን
እኛን አድሬስ ያደረገ ነው። ሌሎች ወንጌላውያን አብያተ ክርስቲያናት ነው። ስለዚህ እኮ ጌርሳም ይሄ አሁን ሌሎች ሁሉንም ዲፌንድ የተባለው ታደርጋለህ? እኔንም ጭምር ስለሆነ ሁሉንም ዲፌንድ ታደርጋለህ? የሁሉንም የሌሎቹን ቸርችም ጨምረህ? ኧረ በሶስተኛ እኮ አስቀምጨዋለሁ እኮ በአንድ ጊዜ እኮ ክራሽ አታደርጉም። እኮ ዲፌንድ በሶስተኛ ታደርጋለህ ተቀበላ። የሌሎቹንም ጨምረህ? የሌሎች ማለት የወንጌላውያን ዘ ሜን ላይን ቸርችስን ዲፌንድ አደርጋለሁ። ሜን ላይን እኮ ቸርችስ እኔ የማቀርብባቸውን ነገሮች ዲፌንድ ታደርጋለህ ወይ? የሁሉንም ጨምረህ? ለምሳሌ ነገርኩህ። ቃልዮትን ባነሳብህ እንደ ቃልዮት ሆነ ዲፌንድ ታደርጋለህ? አዳምጠ እሺ፣ እንደዚህ ልበለው። በካውንስሉ ውስጥ ያለ እንትን የእምነት መግለጫ አለ። ያንን ይዤ ዲፌንድ አደርጋለሁ ባጭር ቃል። ምክንያቱም የካውንስሉ የእምነት መግለጫ እኮ ሌሎችም ከቤተ የእናንተን እምነቱ ቤተ ጋር ዲቴይል አይገባም እኮ ጌርሳም። የእናንተን ቤተ እምነት ሳይቀር ፈርሞ የተስማማበት የካውንስሉ 5+1 አለ። 5 ሶላ ፕላስ ቅዱሳን ሁሉ ካህናት የሚል አለ። 5+1 ያንን ዲቴይል የተሰጠ አለ። በዛ መሰረት ምን ሌሎች እንትኖች ጋር ምን አስኬደን በዛ መሰረት እዛ ውስጥ የተሳሳተውን ታሳየኛለህ። ከእናንተ ቤተክርስቲያን ቄስ ጀንበሬ ማነው ደረጀ የምናከብራቸው ቄስ የሚመሩት ትላንትና እኮ ከእናንተ ውስጥ ማነው ጀስት የመካነ ኢየሱስ ቤተክርስቲያን ከሌሎች ቤተክርስቲያን በሊደርሺፕ ስኪል ስለምትበልጥ ነው ካውንስሉ መሪ የሆኑት ቄስ ብሎ እኮ ሲናገር ሰምቼዋለሁ። ዩቲዩብ ላይ ማምጣት እችላለሁ። እስከዛ ደረጃ ድረስ እኮ ብራግ እያደረጋችሁ መናገር ጀምራቸዋል። እና ይሄንን ካውንስሉ ውስጥ ያለውን መተዳደሪያ ደንብ የምትናገሩት ነገር እኮ ሌላ ቦታ የምትናገሩት ሌላ ነው፣ እዚህ የምትናገሩት ሌላ ነው። እና ያንን ይዤ ዲፌንድ አደርጋለሁ። እንዳልተሳሳትን አንተ ተሳስታችኋል ትላለህ፣ እኔ ያልተሳሳትንም ብዬ ያንን ይዤ እመጣለሁ። የካውንስሉን መሰረተ እምነት አምጥቼ ሌሎች ያላችሁት ይሄን ነው። ሌሎች የምትሉት እኔ ዶክትሪናል ነገር ነው ጌርሳም። ለምሳሌ ጥምቀት ላይ እኮ ዶክትሪናል እኮ ነው ጽሁፍ ላይ ዶክትሪናል ጥምቀት ተጽፏል። ስለ ጥምቀት ተጽፏል። የካውንስሉ መግለጫ ላይ ተጽፏል። የእምነት መግለጫ ላይ በደንብ በጎልደን እንትን ተጽፏል። እሱ እኮ ነገርኩህ። አንተ ተቀበለኝ። ሌሎች አንተ ምንም ይሁን ምንም የቃል ህይወትን ዲፌንድ ምናምን ብለህ የተጻፈበትን ስለ ጌታ እራት የተጻፈበትን ታመጣለህ? ብራዘር እኔ አሁን እኮ እዚሁ እንትን ማለት እችላለሁ። ተጽፏል እንጂ ጥምቀት እንዴት እንትን ካውንስሉ ነው እያለን ያለ ነው ጌርሳም፣ አውቀሃል? ካውንስሉ እንትን የእምነት መግለጫ ሁሉም ሳይን ያደረጉበት ውስጥ ጥምቀትን ያገለለ አይደለም። ጥምቀት እዛ ውስጥ ይኖራል። አሁን አውጥቼ ማንበብ እችላለሁ ብራዘር። ጥምቀት ለምን የመካነ ኢየሱስን ጥምቀት ተቀምጧል እዛ ላይ የህፃናት ጥምቀት እዛ ላይ የተጻፈውን ካውንስሉ የእምነት መግለጫ ላይ መካነ ኢየሱስ ተስማምታ ፈርማ በ10 ጣቷ ገብታ ጆይን አደረጋለች። ስለ ጌታ እራትና ስለ ጥምቀት ወርድ ባይ ወርድ ተቀምጧል ወይ? ጠቅላላ ዲቴል ተጽፏል እኮ ብራዘር። ምንድነው አሁን እዚህ ሌላ አጀንዳ እንትን የምትለው እኮ? ታመጣለህ ወይ? መተዳደሪያ ደንቡ ሁሉም አለ እኮ ዌብ ላይ በአጭር ቃል ሌሎች ተሳስተዋል የምትለውን የተሳሳቱትን ታሳያለህ። ለምንድነው ቃለ ሕይወት ብለህ እንትን ያልከው? ስለ ካልቪኒዝም ልታመጣ ነው? እዛ ልትደበቅ ነው ወይስ ምንድነው? አልገባኝም። ቃለ ሕይወትን ሜንሽን ያደረከው እኔ ስለ ዶክትሪን እኮ ነው ያነሳሁት ጌርሳም። ኖ እየተነጋገርን ቃለ ሕይወትን ሜንሽን አደረከ። ስለ ካልቪኒዝም ልታመጣ ነው ወይስ ምንድነው ልታመጣ ፈለግ? ታዲያ በምንድን ነው የምትሞግተኝ? ቆይ ጌርሳም ግራ ገባኝ እኮ። ነገርኩህ እኮ የካውንስሉን መተዳደሪያ ደንብ አመጣና የእምነታችን መግለጫ የእናንተው ቄስ የሚመሩት እዛ ላይ መካነ ኢየሱስን በ10 ጣቷ የፈረመችበት እሱን አመጣና አሳየኝ ስህተቱን እልሃለሁ። አንተ ታሳየኛለህ። ምክንያቱም እዚህ ጋር ባየለ ብዙ ህዝብ ባለበት ሌሎች ተሳስተዋል ብዬ አምናለሁ ብለሃል። ሌሎች ማለት የወንጌላውያን አብያተ ክርስቲያናት ከመካነ ኢየሱስ ውጭ ያሉት ማለት ነው። አለበለዚያ ደግሞ ይቅርታ ተሳስቻለሁ። ዶክትሪን ነው ያልኩት ጌርሳም፣ የቤተ እምነቱን ዶክትሪን ነው ያልኩት እኮ። ስለ ዶክትሪን ነው የምናወራው። ዲቴል አልተቀመጠም። ኧረ ምንድነው የምታወራው? ያወጣላለሁ። ካውንስሉ እየተደበክ ነው ያለው ወይ? ይቅርታ ጠይቅ። ሳላቅ ነው ሌላ ቦታ ላይ በግሩፓችን መስሎኝ ነው የተናገርኩት። በግሩፕ አብረን በምንሆንበት ጊዜ እንደ ልባችን እንደምናወራ ነው የተናገርኩት። በል ይቅርታ አውጣውና ይቅርታ ጠይቃለሁ። የጥምቀቱን ደግሞ እቀበልሃለሁ። ኖ ሌሎች ተሳስተዋል የሚለውን እኔ አሁንም እንትን የምትለው እዛ ሌላ ቦታ ላይ የምትናገሩት ሌላ ነው። እሺ ቆያል። የካውንስሉ መግለጫ አውጣውና ይቅርታ ጠይቃለሁ ተሳስቼ ከሆነ። እንዴ ካውንስሉ ላይ ጥምቀትን ያገለለ ቤት እንትን መሰረተ እምነት ሲጻፍ አውጣውና ይቅርታ ጠይቃለሁ። በወፍ በረራ አንብቤዋለሁኝ። እሺ ወንድምነት እና ስለ ጥምቀት ከተጻፈ ይቅርታ ትጠይቃለህ? እጠይቃለሁ። አውጣው። ስለ ጌታ እራትም እንደዚህ ያስተምራሉ ተብሎ ከተቀመጠ እኔ ይቅርታ እጠይቃለሁ። ኦኬ እንግዲህ አሁን ይኸውልህ አወጣዋለሁኝ። እስከዛ ያው ጊዜ ወስዳለሁኝ። ላለመያዝ ትቀጥላላችሁ።
ወንድማችን ምንድነው የሚያደርግ? ወይ ዲቤቱን ይቀበላል፣ ሌሎች እንደተሳሳቱ ሌሎች ወንጌላውያን ከመካነ ኢየሱስ ውጪ ያሉት በዶክትሪናቸው በትምህርታቸው እንደተሳሳቱ ወይ ዲቤት ይቀበላል ወይ ይቅርታ ይጠይቃል። ከሁለት አንድ ምርጫ ነው ያለው። የካውንስሉን እንትን ልፈልግ። ቀጥሉ እናንተ። ይቀጥል እስኪ ቃልዬ ይቀጥል፣ ብዙ ሰዓት ስለቆየ። ሰላም ብያለሁ። እንዴት ናችሁ? ኤርሚ ጨርሰሃል አይደለ? ይሰማችኋል? ጌርሳም እስኪመለስ ድረስ ኤርሚ ቃልዬ ጨርስ። እሺ ጨርሻለሁ። የጥምቀቱን እቀበለዋለሁ። አሁን ያለውንም ካመጣ ይቅርታ ጠይቅበታል። ጥምቀቱን ቀጥል። እሺ ሰላም ብያለሁላችሁ። አካውንቴ ታግዷል ያኛውና በአዲስ አካውንት ነው የመጣሁት። ያኛውን አካውንቴ እንትን ብለውታል፣ ሙስሊሞች አሳግደውታል። ግን እስካሁን እየሰማችሁ ነው። ውይይቱ ቶሎ ቢቆረጥ ነበር አሪፍ። ረጅም ሰዓት እንትን ስለሆነ ማለት ነውና የጌታ እራት ላይ አሁን የተሳስተዋል የሚለው ሀሳብን አልገባኝም። የጌታ እራት ላይ እና መሰዊያው ላይ ያለውን ከምን ደረሳችሁ? ጌርሳም ወፈር አቅርቧል። ዴቭ መሰዊያውን ይቀጥልና ከዛ ያለውን ማስረጃ ይዞ ዴቭ በጌታ እራቱ ላይም እንደዛ እናወራለን ብሏል። የዴቭ ምላሽን እየጠበቁ ምን እንደሚል ዴቭ አልተናገረም። መጨረሻ ላይ ዴቭ ነው የሚጠበቀው። አሁን ኦልሬዲ ቀርበዋል። በጣም ክሎዝ ናቸው። ከ180% ቀርበዋል። 20% ነው አሁን የቀረው። እሺ ያራሳል ይሰማል። ቀጥል ቃልዬ። እሺ አይ እንትን የሆነ ለየት ያለ ሀሳብ ካልሆነባችሁ በስተቀር ያው እንደዚህ አይነት ዲቤቶችን ስናደርግ ሲምፕሊ የሆነ አግሪድ አፖን የሆነ ነገር መኖር አለበት አይደል? እንደዛ ከሆነ የጌታ እራት ላይ የምትወያዩት ውይይት፣ መሰዊያ ላይ ያላችሁት ውይይት ምናምን ሲምፕሊ አይለያይም መሰለኝ። የዴቭ ሀሳብ መሰዊያ ላይ ብለህ ጌርሳም ያቀረብከው የሚለያይ አይደለም ከጌታ እራት ጋር ይመስለኛል። ሀሳብ ሚስሪፕሬዘንት እንዳላደርግ ነው እየጠየኩ ያለው። ሰምቻችኋለሁ፣ ግን ሚስሪፕሬዘንት እንዳላደርግ ነው። ዴቭ ነው እንደዚህ ያለው። አንለያየውም፣ ሁለቱም አንድ ላይ ዴቭ ነው የጠየኩት። ዴቭ ነው ያለው እንደዛ። አይ ቲንክ ዴቭ ስራ ላይ ነው መሰለኝ። ኦኬ እሺ፣ እንደዛ ከሆነ ላውራሽ። ያው በጀስት በእነሱ በሉትራኑ ቴዎሎጂ ውስጥ መሰዊያ ያስባለው የጌታ እራቱ ቴዎሎጂ ስለሆነ ሲምፕሊ አይለያይም እያለ ያለው ዴቭ ለዛ ይመስለኛል። መሰዊያ ያስባለው ነገር እዛ ጀስት ዩካሪስት ላይ ያለው ቴዎሎጂ ነው። የጌርሳም ጥያቄ ደግሞ አይ ሲምፕሊ መሰዊያ የሚለው ተርሚኖሎጂ ላይ ራሱ ሲምፕሊ እዛ ላይ ራሱ መሰዊያ የሚለው ቴዎሎጂ ላይ ራሱ እንትን አለኝ ጥያቄ አለኝ። ሶ የጌርሳም የዴቭ ሀሳብም ልክ ነው። ነጥለው ያዩትም ስለ መሰዊያው ሲያወሩ ቀጥታ የጌታ እራት ቴዎሎጂ ላይ ያርፋሉ። ሄደው ነጥለው ማውራት ይችላሉ ብዬ አላስብም። ግን ጀስት የመሰዊያውን ሀሳብ ሲምፕሊ የጌታ እራት ሲወራ መሰዊያው አብሮ መነሳት አለበት ወይስ የለበትም የሚለው ነገር ግን የጌርሳም ዋና ጥያቄ ከሆነ ዴቭ በሚመልስበት መንገድ እየመለሰው የጌርሳም ጥያቄ ኦልሬዲ ጌርሳም ነው በሚሞግትበት መልኩ እየሞገተው እዛ ላይ ቢሆን እና የጌታ እራቱ ላይ ደግሞ የሚነሳው ነገር ከሪል ፕሬዘንስ አንጻር በጣም ስለሚነሳ የጌታ እራት ላይ ያለው ውይይት ጀስት መሰዊያን ሳያካትት ጭራሽ እሱ ሳይገባ እዛ ላይ እንትን ተደርጎ ቢወራ አሪፍ ነው ብዬ አስባለሁ። እንደዛ ሲሆን ግን በጣም እንትን ስላየሁ ነው፣ በጣም ኃይለኛ ልዩነት ስላየሁ ነው እንትን ነው ሲምፕሊ ዲቤቱ ጋር ቢገባም ውጤታማ እንዳያደርገው ስለፈራው ነው። እና ማድረግ የምታስቡ ከሆነ የጌታ እራቱ ለብቻው ኦፍኮርስ ለብቻው መነሳት የሚችል ነገር ነው። መሰዊያን ሳያነሳ ጌታ እራት ለብቻው መነሳት ይችላል። መሰዊያን ሲያነሱ እነሱ ግን ሁሌ ወደ ጌታ እራት ተመልሰው ሪፈር ባክ ስለሚያደርጉ ከዛ አንጻር የሚመልሰውን ነገር ይመልሳል።
ጌርሳም ደግሞ አይ እንደዛ ሲሆን ጀስት ተነጥሎ መሰዊያ የሚባለው ሀሳብ የጠረጴዛው ሀሳብ ሙሉ በሙሉ ተነጥሎ የጌታ እራት ላይ ፎከስ ባደረገ መልኩ ነው መጽሐፍ ቅዱስ የሚያሳየው እና የጌታ እራት በሚነሳበት ጊዜ ሁሉ መሰዊያ መነሳት የለበትም። ምክንያቱም መጽሐፉ እንዲህ ይላል ብሎ የሚሞግት ከሆነ በዛ መንገድ መሞገት ከቻለ እሱ አሪፍ ነው ብዬ አስባለሁ። እንደዚህ ማድረግ ከቻላችሁ የተወሰነ መቀራረብ ትችላላችሁ። ውይይቱ ሳይደረግ እዚሁ ለውይይቱ ረጅም ሰዓት ውይይቱን ራሱ ወርደር ለማድረግ ረጅም ሰዓት እየፈጀ እንደሆነ እያየሁ ስለሆነ ነው። ያው በዚህ ሰዓትን ሀሳብ ውስጥ ያለው ክሪስቶሎጂ እና መሐመድ መጽሐፍ ቅዱስ ነው። እኔም ብትጠይቁኝ በአንድ ልብ እዚህኛው ላይ መስራት አለብን ብዬ ነው የማስበው። ፕሮቴስታንት እንትን አሁን ለጊዜው እዛ ላይ መስራት አለብን ብዬ ነው የማስበው። ግን ውይይቱ ላይ በጣም እንትን ካረጋችሁ ፎከስድ ከሆናችሁ ግን ሲምፕሊ በዚህ መንገድ ብታደርጉት መልካም ነው ብዬ ነው የማምነው። ትንሽ መቀራረብ ብትችሉ ማለት ነው። ግን አት ዘ ሴም ታይም አሁን ፊት ለፊታችን በጣም ቲክቶክን አይታችሁት ከሆነ አላውቅም፣ በጣም ሲሪየስ የሆኑ ኢሹዎች እየተነሱ ነው ክሪስቶሎጂ ላይ ምናምን እና ሲምፕሊ እኛም ከኦርቶዶክስ ወገኖች ጋር ማብረን እንትን እያደረግን ያለ ነው በዚህ ሰዓት። በአንድ ልብ እሱ ላይ ሆነን ከዛ ዞር ብለን ደግሞ እርስ በርስ የምናወራውን ነገር ማውራት ብንችል ደግሞ አሪፍ ነው ብዬ አስባለሁ። እኔም አሁን በግሌ የጌታ እራት ላይ የህፃናት ጥምቀት ላይ ምናምን ደግሞ ከነ ዴቭ ጋር ምናምን ባወራ ደስ ይለኛል። ጀስት ጥሩ የሆነ ውይይት ብናደርግ ደስ ይለኛል። እኔም አሁን ለምን ሉትራን አትሆንም ብባል እነሱን ሊያነሳ ስለሚችል ማለት ነው። ስለዚህ ጀስት ውይይት አደረግ ሳይሆን ለተወሰነ ቀን እዚህኛው ላይ ብንሆን ጥሩ ነው ብዬ አምናለሁ። ግን እናንተን አልጫ የራሴን ሀሳብ ቤት ውስጥ ሀሳብ እንስስ ስለተባልኩ ብቻ ነው ይሄን እየሰጠ ያለሁት። ኢፍኖት ግን ይደረግ ካላችሁ ይሄኛውን ሀሳብ በዚህ መልኩ ብታደርጉት መልካም ነው ብዬ አስባለሁ። ጌር ሳምንት ላለህ ዴቭ የሚለውን አላውቅም። ተጠይቀው ስራ ላይ ይመስለኝ ነው ዝም ስላለ እሱ የሚለውን እሰማለሁ። ጌር ሳምንት ላለህ እሺ ቃሌ ሰላም እልሃለሁኝ። ጌታ ኢየሱስ ይባርክ። ምንድን ነው አሁን ጊዜያችሁን ላለመፍጀት እንጂ ትላንትና ወደ 6 ሰዓት ገብቼበታለሁ እና ቅድም አንብቤላችኋለሁኝ። ገጽ 2 አንቀጽ 4 ላይ በተጻፈው መሰረት ከሌሎች አብያተ ክርስቲያናት የለያቸው እዚህ መሰዊያ ላይ ቅድም ናቲ እንዳለው ቆመው አያገለግሉም ነው። ስለዚህ ያ ሁሉ ትላንትና የጠየቅኩት በአዲስ ኪዳን ይሄ መሰዊያ ያለን የሚለው የታለ አሳዩኝ ብዬ ነው ስሞግት የነበረው። 4 ሰዎች ናቸው ከኦርቶዶክስ ናቸው የገቡት። እነሱ ግን እያየዋቸው እነዚህ ወገኖች እያለፉ ሊገቡ አልቻሉ። ስለዚህ የመጀመሪያው ከሌሎች አብያተ ክርስቲያናት የለያችሁ ይሄ መሰዊያ የምትሉት ከሆነ ጠረጴዛው ማለት ነው አልተር የታለ በአዲስ ኪዳን ያንን የሚያመለክት እንደው ትንሽ እንኳን ምልከታ ያለው አንድ ጥቅስ ነው የጠየኳቸው። ስለዚህ ወደ መሰዊያ ስንገባ ዲቴል አለ። ቀድም እንደተባለው ዲቴል የሚናገሩት ሻማው ለዚህ ነው እንትኑ ከላይ ነጭ ያለው እንደዚህ የሚሉትንም ሁሉ ማምጣት ይችላሉ። እኔም ደግሞ የማላውቀውን ሞራ ነባለሁ። ወደ ዲቤት ከሄድን በደንብ እዘጋጃለሁ ለጥያቄ። እንደገና ደግሞ ከእግዚአብሔር ቃል የማይመሳሰል እዛ ቦታ ላይ የተሰራበት ትምህርት ሁሉ አመጣለሁኝ። ከዛ ዲቤት እናደርጋለን እና በጠረጴዛው ዙሪያ ከወንድማቸው የለያችሁ ጠረጴዛ መሰዊያ ቅድም ናቲ ሲናገር ነበረ። ሌላም እኔ እስካሁንም መካነ ኢየሱስን ብላ አንዲት ልጅ ስሟን ረሳኋት። ምንድነው ያመጣችሁት ያለችው የለም እንደዚህ አይነት ነገር ፑልፒት ላይ ነው የሚሰብኩት። መሰዊያው መስዋዕት ይቀርብ ማነው የጌታ እራት ይቀርባል፣ ከዛ በኋላ ዞር ይደረጋል። እነሱም መሰዊያ ላይ አይቆሙም ነው ያሉት። ገጽ 2 አንቀጽ 4 ላይ ከዚህ የተነሳ ይሄ መሰዊያ የታለ ከየት አመጣችሁት? የትኛው ቃል ነው የተመዘዘው? እዚህ ላይ ዲቤት ይቀበለኝ። ከዛ በኋላ የጌታ እራት ከአባቶች አይሆንም ብዬው ነበር፣ ማምጣት ይችላል። በሁለተኛ ደረጃ ስለ ጌታ እራት እንወያያለን። ሶስተኛ ደግሞ እንትን ኤርሚ ኦግስበርግ እነሱ የተሳሳቱ አሁንም ደግሞ የተሳሳቱ ናቸው ብዬ ስለማምን ነው አምናለሁ ስላለ ሶስተኛ ዲቤታችን እስኪ የተሳሳተውን ስህተታችንን እየለቀመ ያሳየናል፣ የወንጌላውያን አብያተ ክርስቲያናት ማለት ነው። እና አራተኛ ደግሞ ፐርፐቹዋል ቨርጂኒቲ ዲቤት እንገባለን። እንደዛ የሚያምኑ ሉተራን ወይም መካነ ኢየሱሶች ማርያም ዘላለማዊ ድንግል ናት። አራተኛ ዲቤት እንገባለን። አምስተኛ ጥምቀት እንገባለን። በዚህ ሁሉንም ትችለዋለህ ወይ? ሌላ ሰው ሊወስደው ይችላል የተወሰኑትን ዲቤቶች። ከዚህ በፊት በማዕከላችን ይሄን እናደርግም ነበር፣ ግን 4 ገጽ እንትን ደብዳቤ እንትን ላይ ዩቲዩብ ላይ ኦርቶዶክሶች እያነቡት ነው። ተለያዩ ተሰነጣጠቁ እያሉ እንደ ትረካ ነው የሚያነቡት። አይታችሁት እንደሆነ ፎር ኤግዛምፕል መባ ነው ምናምን የሚባል ዩቲዩብ ላይ ማየት ትችላላችሁ። ሌሎችም ጋር
ስለዚህ አደባባይ የወጣ ነገር ስለሆነ ይሄ ነገር በደንብ አድርጎ አድምቶ እና ትክክለኛ ከሆነኛ ከተሳሳትን ይሄንን አልተር ስለሌለን ጠረጴዛ ስለሌለን ከተሳሳትን እንዜን እነሱ ያስተምሩና ጠረጴዛ ማሰራት እንጀምራለን ማስገባት እንጀምራለን። የሌለ ነገር ከሆነ የሌለ ነው። ከዛ በኋላ እንደሚሆነው ይሆናል እና ጠረጴዛው ላይ እንወያይ። ከወንድሞቻቸው ጋር አይቆሙም። እነ ተስፋዬ ጋቢሶ እነ ታምራት ኃይሌ ስለ ጌታ ስለ ወንጌል ዋጋ የከፈሉ እነ ዶክተር ማሙሻ እነ ዶክተር አብርሃም እነሱን ብቻ ስለማቅ ነው ሶሬ ቃሌ ሀገር ቤት 30 ዓመት አልፎኛል ከሀገሬ ከወጣሁ። እነሱ እንደዚህ አይነት ሳውንድ ዶክትሪን ትምህርታቸውን ስለምቀበሉ የሚያስተምሩ መሰዊያችን ላይ አይቆሙም የተባለበት ይሄ መሰዊያ ምንድነው? ከየት ነው የመጣው? በልዩ ሁኔታ ለነሱ የተሰጣቸው ነው ወይስ በእግዚአብሔር ቃል እኛ አድርገናል? ያንን ያሳየናል። በዚህ ዲቤት ይገባል ማለት ነው ወንድማችን ዴቭ። ሁለተኛ በአባቶች እንትናለን ብዬ ነበር። ምን ቸገረኝ ያመጣል ከአባቶች ያው ሶሎ ስክሪፕቶራ ስለሆነ እነሱ ፋለብል እንደሆኑ ስለምናምን ከእግዚአብሔር ቃል ከየትኛው መዘው እንዴት እንደሰሩ ወይም ደግሞ ዮሐንስ 6ንም ይሁን ሌሎችንም ቦታ እንትን ብለው ልክ እነሱ እንደሚሉት ከሰሩት ያመጣል። ከዛ በኋላ እንወያያለን። እኔ ደግሞ የክርክር ሐሳቤን አቀርባለሁ ማለት ነው። ኦሬዲ አሁን ወደ ውሳኔው ብንሄድ ጥሩ ነው። ዴቭ የመጨረሻ ንግግርን ተናገርና ሚሆን ከሆነ ይሆናል፣ ማይሆን ከሆነ አይሆንም። ቃሌም የተናገረው ነገር አለ። ቀደም ሲል ምልከታውን ተናግሯል። ድጋሚ መድገም አያስፈልግም። ዴቭ አለ ሚዩትን አብራ። ዴቭዬ አለሁ። ይሰማል ድምጼ? አዎ ይሰማል። ይኸው እሺ። አጠር ያለ ውይይቱን ስለምንፈልገው ውይይቱ ላይ ሞር ብታተኩር ደስ ይለናል። ካልሆነ ደግሞ እንዲቀርን ከውይይቱ ውጭ አላወራም። ካልወራ እሺ። ቃሌ ሰላም ብያለው። ቃሌ ያለው በጣም ገብቶታል። የኛ ቴዎሎጂ በጣም ሰፊ ነው። የጌታ እራት ላይ ኢቭን ክርስቶሎጂ ላይ ራሱ ይገባል። የኛ ቴዎሎጂ ይሄ ሳክራመንት ላይ ያለው የጌታ እራት ላይ ያለው ቴዎሎጂ ክርስቶሎጂ ላይ ራሱ የሚገባ ነው። በኮሚኒኬቶ ደማቶ ማለት ነው። እና የጌታ እራትን ነጥለን መወያየት እንችላለን። ነጥለን አልተሩን ግን ከጌታ እራት ነጥለን መወያየት አንችልም። ለምን ከተባለ አልተሩን አልተር ያሰኘው ወይም ደግሞ ትልቅ ቦታ እንዲሰጠው ያደረገው እንትኑ ነው፣ የጌታ እራቱ ነው ማለት ነው። ለጌታ እራት ላይ ያለን ቴዎሎጂ ነው ከክርስቶሎጂ ጋር ሁሉ የሚገናኝ ስለሆነ ማለት ነው። እና ልክ ቃሌ እንዳቀረበው አጠቃላይ የጌታ እራትንም አልተርንም ጨምሮ ከሆነ ኦኬ። አለበለዚያ ደግሞ የጌታ እራትን ነጥለን መወያየት እንችላለን። ለምን? እሱ ራሱ በጣም ሰፊ ቴዎሎጂ ስለሆነ ማለት ነው። የጌታ እራት ላይ ብቻ ከሆነም ኦኬ፣ አንድ ላይ ከሆነ ከአልተሩ ጋርም ከሆነ ኦኬ። አልተሩን ግን ለብቻ ግን መወያየት አንችልም። ለምን ከተባለ አልተሩ ያለ ጌታ እራት ምንም ነው። አልተሩን አልተር ያሰኘው የጌታ እራት ነው በእኛ ቴዎሎጂ መሰረት ማለት ነው። እና ይህንን አማራጭ ነው የማቀርበው። አንድ ላይ የጌታ እራትን ከአልተሩ ጋር አንድ ላይ የሆነ ኮምፓውንድ የሆነ ዲቤት፣ አለበለዚያ ደግሞ የጌታ እራትን ነጥሎ ለብቻው ሰፊ ስለሆነ እሱ ራሱ ማለት ነው ነጥሎ እሱ ላይ ብቻ የሆነ ዲቤት ማለት ነው። አልተሩን ነጥሎ ግን አንችልም በእኛ ቴዎሎጂ። ለምን? አልተሩን አልተር ያሰኘው የጌታ እራት ስለሆነ በጌታ እራት ላይ ያለን ቴዎሎጂ ስለሆነ ማለት ነው። ይህንን ነው ምለው። አመሰግናለን። ዲቤቱም ነው። ደብዳቤውን ላንብበው አንብቤዋለሁ ቅድም ደግሜ ላንብበውና እንትን ልበል። ገጽ 2 አንቀጽ 4 ላይ ላንብበው። ኦኬ። በዚህ አግባብ በእሁድ የአምልኮ አገልግሎትም ሆነ ማህበረና ምዕመናን በሚያዘጋጇቸው አገልግሎቶች ላይ በመምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቷ አገልጋዮች ብቻ ስለሆነ ከሌላ ቤተ እምነት ማለት የእኛን ማለት ነው፣ ሌሎች ከመካነ ኢየሱስ ውጭ ያሉ የወንጌላውያን ቤተ እምነት ማለት ነው። ከሌላ ቤተ እምነት የሆነ ማንም አገልጋይ እንዳይጋበዝ ቀደም ሲል መመሪያ ተላልፏል። በስውር የተላለፈው መመሪያ ማለት ነው፣ ፐብሊክ ያልሆነ 15 ዓመት በላይ። ምክንያቱም ምስባክና መሰዊያ የመጋራት ምስባክን ፑልፒት ልትሉ ትችላላችሁ። መሰዊያ የመጋራት ቃል ኪዳን ወይም ተግባቦት ስለሌለንና ካሉት መሰረታዊ ልዩነትም የተነሳ በእንደዚህ አይነቱ ተግባራት መተባበር ስለማይቻል ነው ይላል። ከዛ በኋላ ዶክትሪንም ልዩነት አለን ይላል። እንግዲህ እዚህ ቦታ ላይ በግልጽ ምስባክና
መሰዊያ መጋራት ስለማንችል የሌላ አብያተ ክርስቲያናት ዘማሪዎች ተስፋዬ ጋቢሶ፣ ታምራት ኃይሌ ለአብነት ያለ እነ ዳንኤል አምደ ሚካኤል አይመጡም፣ አያገለግሉንም። ካሴታቸውን ግን እንሰማለን በስውር። እነሱ ግን ፊዚካሊ መጥተው አያገለግሉንም። ለምሳሌ ያህል ሌሎች ሰባኪዎችን ስላልጠቀስኩ ይቅርታ፣ እነ ጻድቁ አብዶ፣ እነ ፓስተር ስለ ጌታ ዋጋ የከፈሉት እነ ተስፋዬ ጋቢሶ፣ ታምራት ኃይሌ ሶስቱም በስር ማቀዋል፣ መጥተው አያገለግሉንም። በምን ምክንያት? በመሰዊያችን ምክንያት። ይሄ መሰዊያ ማን ነው? በአዲስ ኪዳን የት አለ? ከየትኛው ቃል ነው የተመዘዘው? አንድ ጥቅስ እንኳን አለ ወይ? በዚህ ላይ ትገባለህ መጀመሪያ። አለቀ። ይሄ ግልጽ የሆነ ደብዳቤ ነው። ፔጅ 2 አንቀጽ 4 ላይ ይሄንን ነው ይዤ ማታ ከ6 ሰዓት በላይ የቆየሁት። ይሄንን መሰዊያ ታሳየኛለህ ካለ እኛ ከሰዓት ነው ዜን ቅድም ብያለሁ። ቢያንስ ለሁለት ቤተክርስቲያን ለኢትዮጵያ ስፖንሰር አረግና ጠረጴዛ እንዲሰሩ አደርጋለሁኝ እና እንሰራለን እኛም ቶሎ ብለን እና ጠረጴዛ የሚሰሩ ሰዎች ገበያቸው ይሞቃል ማለት ነው። ከሌለ የለም ማለት ነው። ይሄው ነው። ይሄንን ዲቤት ተቀበል አሁን አንዛግ፣ አልበዛ በቃ መቀበል አልፈለክም ማለት ነው። በቃ ጌርሳምዬ የሚሆን ነገር አይመስለኝም። ዴቭም የራሱ መጠበቅ አይደለም። ግልጽ አይደለም እንዴ ያቀረብኩት ዲቤት እንትን ነው አይደል? ግልጽ ነው። ለጅል መንስኤ ያለው ነው አይደል? በመሰዊያውና ምስባክ ነው ያሉት። በመሰዊያ ምክንያት ነው ያሉት። መስዋዕቱን እንኳን አልጠቀሱም እዚህ ቦታ ላይ። ስለዚህ ይሄ መሰዊያ ከየት መጣ? ማን ነው እሱ? ከሌላ አብያተ ክርስቲያናት እንዲለያችሁ ደብዳቤ ያጻፋችሁ ይሄ ነው ጥያቄ እና ያሳዩን። መቶ ይሄንን ያሳየን ከአዲስ ኪዳን አንድ ጥቅስ እንኳን እኮ ነው ያልኩት። በጣም ቀላል ነው ያደረኩለት። ዴቪዬ የመጨረሻ ትቀበላለህ አትቀበልም? አሁን ባለው ነገር እንደው ድካም ሆነ እንደው ቁርጥ ብታረገው አሪፍ ነው። አልለየውም ብሏል እኮ በቃ የጌታ እራቱን ከመሰዊያው ጋር አልለየውም። ከተወያየው ሁለቱንም አንድ ላይ ነው እያለ ያለው ጌርሳ አነበብኩ። ለየት አለ እዚህ ጋር እኮ በደንብ በመሰዊያችን ምክንያት አይቀርቡም ብሎ እያለ የጌታ እራት እኮ በሁለተኛ እናያለን። መጀመሪያ ከሌላ አብያተ ክርስቲያናት የለያቸው መሰዊያ ነው። ምስባክ አንጋራም ያሉት በመሰዊያችን ምክንያት ነው ብለዋል። እና ይሄ መሰዊያ ከየት የመጣ ነው እንዴ? እኔ ገላትያ 3:27 አንደኛ ቆሮንቶስ 12:13 ኤፌሶን 1:13 ይኔሚት ራእይ ላይ ከነገድ ከቋንቋ ከወገን ህዝቦችን ዋይተህ ለአምላካችን ካህናትና መንግስታት አደረግካቸው። ባሪያ የለ ጨዋ የለ አይሁድ የለ አሕዛብ የለ ሴት የለ ወንድ የለ በክርስቶስ ኢየሱስ ደም አልተዋጀንም ወይ? ቃሉ እንደዛ አይደለም ወይ የሚለው ምንድነው? ይሄ መከራ ከየት ነው የመጣብን? ይሄ ጉስቁልና ከየት ነው የመጣብን? ይሄ መሰዊያ ነው አይደል? ሌሎች እንዲያገል ያደረገው አምጣ አሳይ ነው የምለው እኮ በጥቅስ አምጣ፣ ከእግዚአብሔር ቃል አንድ አምጣ፣ በዚህ መሰዊያ እንግባ። ከዛ በኋላ 2000 ሻማ በዚህ በኩል የምትለው ምናምን በደንብ አንብቤ እናንተ ነገባለሁ እና ከዛ በኋላ እሱን ትርጉሙን ኢምፕሊኬሽኑን ምናምን እንትላለን። መሰዊያው ከየት መጣ? አንድ ጥቅስ አምጣ ነው ያልኩት። በመሰዊያ እንወያይ። ከዛ በኋላ ስለ ጌታ እራት በአባቶች ያልከውን ተቀብያለሁ። በሁለተኛ ደረጃ እሱን ደግሞ እንገባለን። ዴቪዬ ይሄን ተቀበል። ይሄን መሰዊያ ከወንድሞች ጋር የለየህ መሰዊያ ከየትኛው ጥቅስ ነው? ከየትኛው መጽሐፍ ቅዱስ ነው የተመዘዘው? ወንድሞቹን ገፍትራችሁ እንድታስወጡ ያደረጋችሁ ወይስ ፖለቲክስ ነው? ይሄ መልሱ። ኦኬ በጣም ብዙ እንትን ላይ ቆየንና ቃሌ የተናገረውን ሰምታችሁት ከሆነ ቃሌ የኛን ቴዎሎጂንም ስለሚያውቅ ሉተራንን ነጥለው እንትን ማለት አይችሉም ብሏል። ይሄ ግልጽ ነው፣ የኛ ቴዎሎጂ ነው። አልተር ያሰኘው በጌታ እራት ላይ ያለን ቴዎሎጂ ነው። አልተሩን አልተር ያሰኘው በጌታ እራት ላይ ያለን ቴዎሎጂ ነው፣ ክርስቶሎጂ ጋር ስለሚገናኝ ማለት ነው። ስለዚህ ነጥለን ማየት አንችልም። የጌታ እራት ላይ ብቻ መወያየት ይቻላል። ለምን? የጌታ እራት ራሱ ሰፊ ስለሆነ ዋናው ስለሆነ ማለት ነው። አልተሩን ግን ነጥለን ከጌታ እራት መወያየት አንችልም። አንድ ላይ አልተሩ እንዲገባ ከተፈለገ ኮምፓውንድ ሁለቱንም ያማከለ አንድ ላይ የሆነ ዲቤት፣ አለበለዚያ የጌታ እራት ላይ ብቻ ብዬ አቅርቤያለሁ። አንችልም። አስል ሉተራ እንደዛ ማድረግ አንችልም እያልኩ ነው። በአጠቃላይ ልናገር ትፈቅድልኛለህ? ካሎራ እየመራ ነው እንዳይዘረግ። ኦኬ ወገኖቼ በገጽ 2 አንቀጽ 4 ላይ አሁን እንዳነበብኩት በዚህ አግባብ በይሁድ እንደገና እናገራለሁ። በይሁድ የአምልኮ አገልግሎትም ሆነ ማህበረ ምዕመናን በሚያዘጋጃቸው አገልግሎት ላይ በመምራትም ሆነ በስብከተ ወንጌል ማገልገል የሚችሉት የቤተ ክርስቲያኒቱ አገልጋዮች ብቻ ስለሆነ
ከሌላ ቤተ እምነት የኔሜት ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ሕይወት ብርሃን ወዘተርፈ የሆነ ማንም አገልጋይ እንዳይገበዝ ቀደም ሲል መመሪያ ተላልፏል። ከ15 ዓመት በፊት ከ10 ዓመት በ2003 በ2013 በእነሱ አቆጣጠር ከ5 እና ከ15 ዓመት በፊት በውስጥ መመሪያ ተላልፏል። ይሄ መመሪያ በፐብሊክ ያደረጉት አይደለም። ይሄኛውም በውስጥ ሆኖ ነው። አንድ ቄስ ናቸው ያወጡት። በድብቅ የተደረገ ገና ወደ ህዝቡ አልወረደም። ወደ ታች ወደ ምዕመኑ ሲወርድ ወደ ሌሎች አሁን በጋራ በቆንጥር በተራራ በቁልቁለት ወንጌል የሚሰብኩ ኢየሱስ ያድናል እያሉ የሚጮሁ ዋጋ የሚከፍሉ የሚሰየፉ ይሄን ሲሰሙት የሚመጣውን እሳት ታዩታላችሁ። እና በዚህ ምክንያት ተላልፏል ይላል። ቀድሜው እንግዲህ ለፐብሊክ ያልተደረገ ምክንያቱም ይላል። ልብ በሉ አሁን መደምደሚያ ያልሰጥ ነው። ምክንያቱም ምስባክና መሰዊያን የመጋራት ቃል ኪዳን ወይም ተግባቦት ስለሌለንና ካሉት መሰረታዊ ልዩነትም የተነሳ በእንደዚህ አይነት ተግባራት መተባበር ስለማይቻል ነው ይላል። ምስባክና መሰዊያን መጋራት ስለማይቻል የጠየቁት ጥያቄ ከየት ነው ያመጣችሁት? ይሄ ምስባክ፣ መሰዊያ፣ ጠረጴዛ ሌሎች ወንጌላውያንን እንደዚህ የተወደዱ ስለ ወንጌል ዋጋ የከፈሉትን ወንጌላውያንን እንድታገሉ ያደረጋችሁ እንዴ? አብረን አልነበረም ወይ የምናገለግለው? አዳር ሁሉ አድረናል። አይ ቲንክ የአዲስ አበባ ዩኒቨርሲቲ ተማሪዎች ነው ምናምን ያዘጋጁት። አዳር አድረናል። ወደ በኢትዮጵያ 86 ወይ 87 አዳራሽ ሰጣን። አብረን አይደለም ወይ ነው? ይሄ ነገር ምንድነው? ከየት የመጣ ነው? ከየትኛው ቃል ነው የተመዘዘው? ወንድማችን ዴቭ ሊያስረዳን አልቻለም። ይሄ መሰዊያ በአዲስ ኪዳን አንድ ጥቅስ እንኳን አምጡ ብንላቸው የለም፣ ወፍ የለም። ስለዚህ it is a politics። ወደ ታች ሲወርድ ውጤቱን ታዩታላችሁ። ቪዲዮ ላይ ሰርቼዋለሁኝ። በኋላ ላይ እኛ ምንም ችግር የለም። ዳስ የሚጥሉት እነሱ ናቸው በዚህ በሰሩ ስራ። ሌላ ቦታ ግን ተሰብስባችሁ የምትናገሩት ነገር ዋች ዩር አንደበት በተሰበሰባችሁ ጊዜ የምትናገሩት መካነ ኢየሱስ ስኪል ያላቸው አገልጋዮች ከሌሎች ይልቅ ስላላት ነው አሁን የካውንስሉ መሪ የሆነችው ያላችሁ። ትላንትና እንደዚህ አይነት ንግግሮች ሌሎችም እንደውም እንደገና ሰው አንድ ጊዜ ይሰድባል፣ አንተ ራስህ ደጋግመህ ተሰድባለህ እንደተባለው ሜንሽን አላደርጋቸውም። ዋች we are watching you, we are listen you እና ስትናገሩ እዚህ ሌላ ናችሁ፣ ሌላ ቦታ ሌላ ናችሁ እና አቁሙ። ይሄን ዲቤት ልትቀበል አልቻልክም፣ ምክንያቱም የእግዚአብሔር ቃል ያስደገፈ ስላልሆነ አልተቀበልክም። ዴቭ ጨርሻለሁኝ ብራዘር፣ ይቅርታ ስላዛዝናችሁ። ዴቭ ሁለት ደቂቃ ማጠቃለያ ስጠ። ያው ባንወያይም ዲቤቱ ባይካሄድም አንድ ደቂቃ የምታወራው ነገር አለ ዴቪ? እሺ፣ ያው ተመሳሳይ ነው። ህዝቡን ያሰለቸ ነው። አመሰግናለሁ። ካልወራው ቴሌኮም ሁላችሁንም እንዳልኩት ነው እንትን ምለው አልተሩን ለብቻ ነጥለን መወያየት አንችልም። አስሉትራን እንደዛ ማድረግ አንችልም። ለምን ብዬ ተናግሬ ያለው አልተሩን አልተር ያሰኘው በጌታ እራት ላይ ያለን ቴዎሎጂ ነው። ምስባክ እና መሰዊያ አናጋራም፣ መሰዊያን የማጋራት እንትን የለንም የሚለው ከምን አንጻር ሲባል ከቴዎሎጂያችን አንጻር ለሳክራመንት ላይ ያለን ቴዎሎጂ አንድ ኮንፌሽን ክሎዝ ኮሚኒየን የሚባል አለ። ከዛ አንጻር ነው እየተነገረ ያለው። የደብዳቤውም የመግለጫውም ወይም ደግሞ የመምሪያውም ሐሳብ ያንን ነው፣ ከቴዎሎጂያችን ጋር እየተያያዘ ነው። ስለዚህ ምንድነው አሁንም ፋይናል እንትን ምለው ጌርሳም ትንሽ እንዲያስብበት በኋላ ላይ ሌላ ጊዜ ከተቀበለ በውስጥ ኮሚኒኬት ልንደራረግ እንችላለን። የጌታ እራት ላይ ነጥለን ለብቻው መወያየት እንችላለን። ለምን? እሱ ራሱ ሰፊ ቴዎሎጂ ስለሆነ። ምንድነው መሰዊያው ይጨመር አልተሩ ይጨመር ከተባለ ደግሞ ኮምፓውንድ አድርገን አንድ ላይ መግባት እንችላለን። ሁለት አማራጮች ያለው ኤ የጌታ እራት ብቻውን ነጥሎ መወያየት እንችላለን። ቢ የጌታ እራትን ከአልተሩ ጋር አንድ ላይ አድርገን መወያየት እንችላለን። ከዚህ ውጪ ግን ሶስተኛው የማይሆነው ምንድነው? አልተሩን ከጌታ እራት ነጥሎ አልተሩ ላይ ብቻ እንወያይ የሚባለውን አንቀበለውም። አስሉትራል። ለምን? አልተሩን አልተር ያሰኘው በጌታ እራት ላይ ያለን ቴዎሎጂ፣ ያ ቴዎሎጂም ነው ከናንተ ጋር የሚነጥለን የሚለያየን ማለት ነው። ከዛ አንጻር ስለሆነ ያ ህዝቡም እንዲያቀው ህዝቡም እንዲማርበት ቴዎሎጂያችንን በደንብ እንዲታወቅ ኮሚኒኬት ወይ ደማቶ ምን እንደሆነ የሚለየን ምን እንደሆነ ያን ሁሉ ህዝቡ እንዲያቀው አንድ ላይ እንግባበት ወይም የጌታ እራት ላይ ብቻውን እንግባበት የሚል ጥሪውን ነው ማቀርበው። ቀስ ብሎም አስቦበትም እንትን ብሎም ገርሳም ከተቀበለ በውስጥም ኮሚኒኬት ሊያደርገኝ ይችላል። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይቅርታ ያንን ጨርሻለሁኝ። ኦገስቲን
ሌሎች ቤተክርስቲያን ተሳስተዋል ብዬ አምናለሁ ያልከው ካውንስሉ ላይ እንትን አላልኩትም። እኔ ኤምኬሲ ነኝ፣ ኤምኬሲ ዶክትሪን አሳያለሁ። ሌሎች ስትል እነሱንም ኢንክሉድድ ነው አይደል? ተሳስተዋል የምትለው ከሆነ በዛ ዲቤት እንገባለን። ኤምኬሲን ዶክሜንቶች ይዤ እመጣለሁ ብራዘር። አሁን አጠገቤ ያሉ እነሱ ስሞል ካታኪዝም እና ላርጅ ካታኪዝም አጠገቤ ያለ ኦግስበርግ ማለት ነው። ኦግስበርግ አንድ ቁጥር ጽፏል። እየጠየቁ ነው። ሌሎች ተሳስተዋል ያልከው ከአንተ ጋር ዲቤት እገባለሁኝ። እኔ በኤምኬሲ ዶክመንት እንዳልተሳሳትን አሳይሃለሁኝ። አምጥተዋል ጊርሳ ላገኘው አልቻልኩም። ስለዚህ ሌሎች ስትል እኮ መሰረተ ክርስቶስም ጭምር አይደል? ሌሎች ስትል እኮ ነው ያወራሁት እኮ ኢንተርምስ ኦፍ ዶክትሪን ነው አይደለም እኮ ያው ሌሎች ተሳስተዋል ስትል እኮ ስለ ዶክትሪን ማለት ነው አይደል? ሌላ ነገር አይደለም ያልከው እኮ የሁሉንም ወክለ ከኔ ጋር ታረጋለህ ወይ አልኩኝ። ሁለተኛ ደግሞ ካውንስሉ ላይ ስለ ጥምቀትና ስለ ጌታ እራት ተቀምጧል ብለህ ነበረ። እሱንም አላሳየህም። ዶክሜንቱን አላገኘሁትም። ኤምኬሲ አጠገቤ አለ ብያለሁ። ስሞል ኤንድ ላርጅ ካታኪዝም ኤምኬሲ አለ። ሌሎች ስትል መሰረተ ክርስቶስንም ስለሚያጠቃልል ይሄ ሌሎች ተሳስተዋል የምትለው አልተሳሳቱም በሚል ብትፈልግ አሁን መግባት እንችላለን። ራይት ናው ሌሎች ይወርዱና እኔ እናንተ አሁኑኑ መግባት እንችላለን። የሁሉንም ዶክትሪን ወክለ ነው የምትገባው። ፔንቴኮስታል ሆነ ነው ሌሎች ስትል መሰረተ ክርስቶስ ኢንክሉድድ ስለሆነ ሌሎች ተሳስተዋል ብለሃል። የተሳሳትነውን የሳትነውን ታሳያለህ። ሌላም ቦታ ስለምትሉ ነው። ኤምኬሲ እዛ ውስጥ አንዷ ናት። ሌሎች ካልካቸው ውስጥ ኤምኬሲ አንዷ ናት እኮ አልኩህ። ለምን ልታዘገኝ ትሞክራለህ? እሺ ኢቭን የጥምቀት ትምህርት ላይ ኤምኬሲና ፔንቴኮስታል አንድ ናቸው። በቃ ኤምኬሲን ይዤ እገባለሁ አልኩህ። በቃ አሁን እሱ በኋላ ትጠይቀኛለህ ስንገባ። ሌሎች የተሳሳቱትን ታሳያለህ። ሌሎች እንደምገባ ግልጽ አይደለም። በድፍረት የተሳሳቱትን ታሳየናለህ እኮ። ተሳሳቱ እኮ የቱን ላሳይህ እኮ ነው ችግሩ። የትኛውም ይሁን በቃ ኤምኬሲ አለሁኝ። ኤምኬሲን አስመልክተ ሌሎች ሞስት የሚመሳሰል ነው። አንተ ምንድነው ቃለ ሕይወትን ነው ሜንሽን ያደረከው። ከቃለ ሕይወት ከሌሎች ጋር ትወያያለህ። ከቃለ ሕይወት እንትኖች ጋር ኤምኬሲ አለሁኝ ብያለሁኝ። ኤምኬሲን አመጣሽ ታዲያ ሁሉም አንድ ናቸው ካል ቃለ ሕይወትንም ጨምርበት። ለምን ኤርሚ ሌሎች ስትል ያለ ኤምኬሲ ሌሎች ተሳስተዋል ብላ እንዴ? ሌሎች ስትል አንድ ቦክስ አይደል እንደ ከተትካቸው። በቃ ኤምኬሲ ዶክመንት አለኝ። እንግባና የተሳሳቱትን አሳይ። ይቅርታ ጠይቅ። ሌሎች ተሳስተዋል ያልኩት ተሳስቼ ነው ይቅርታ በል። አለበዛ ዲቤቴን አክሴፕት አለ። በኤምኬሲ ዶክመንት እገባለሁ። የጥምቀቱን ተቀብዬሃለሁ፣ ግን ይሄ ራሴ የፈጠረው የጥምቀቱ አይደለም። ሌሎች የጥምቀቱ አምስተኛ ቦታ ነው ያስቀመጥኩት። ሌሎች ተሳስተዋል የሚለውን የተሳሳትነውን ስህተት አሳይ። በብዙ ህዝብ ፊት ነው ያልከው። በአጋጣሚም ሊቀዳ ይችላል፣ ለጀነሬሽን ሊቀመጥ ይችላል። ሌሎች አብያተ ክርስቲያናት ከመካነ ኢየሱስ ውጪ ተሳስተዋል የሚለውን ማስረጃህን ታሳያለህ። ከሌሎች ውስጥ መሰረተ ክርስቶስ ሲቀር አላልክም። መሰረተ ክርስቶስም ኢንክሉድ ስለሆነ ኤምኬሲ ዶክመንት ስሞል ኤንድ ላርጅ ካታኪዝም ይሄው አጠገቤ ያለ። እንግባና ስተቴን አሳየኝ፣ እኔ ያሳያለሁኝ እንዳልተሳሳትን። አሁን እኮ አንተ ኦፌንሲቭ ሞድ ነው የምትሆነው፣ እኔ ዲፌንሲቭ ነው። ይሄንን ትልቅ እድል ነው የሰጠው። እኔ ዲፌንሲቭ ነው እንጂ ኦፌንሲቭ እንትን ሞድ አልሆንም። እሺ የእምነት መግለጫው አለ ኤምኬሲ አለኛ ነው። ዲቤት እናድርግ እኮ ዝም ብሎ ክፈተው ምናምን ጥምቀት ላይ ዲቤት ነው የምንገባው። የምን ክፈተው አትክፈተው ነው። ዲቤቱን አክሴፕት አድርግ ወይም ዛሬ ወደ በኋላ እናድርግ። ካላወቅ ምንድነው ዲቤት ምን ነው? ሌሎች ተሳስተዋል ነው ያልከው። ሌሎች ተሳስተዋል። እኔ አልተሳሳቱም ነው የምገባው። ይኸውልህ ጌርሳም ሌሎቹ ተሳስተዋል ማለት አንደኛ መብቴ እንደሆነ ማወቅ መቻል አለብህ። ከዶክትሪን አንፃር ያንን አወራ እኮ መብትን ትናገራለህ። የተሳሳትነውን ስህተት ታሳያለህ። ኤርሚዬ ዝም ብሎ ማስረጃ ከሌለ ዩኒት ቱ ዋች ዩር ማውዝ። ይኸው አሁን እኮ በቃ ማስረጃ ስለሌለ ነው እንትን ያልከው እንጂ አይ አለ አሳያለሁኝ ካልክ ከዛ ይሰማና ህዝቡ የተሳሳቱት ሌሎቹ ያንን ነገር ይሰሙና ዩቲዩብም ላይ ይቀመጥልሃል። ከዛ በኋላ ያስተካክላሉ። ሌሎች ተሳስተዋል ብለህ በድፍረት ማለት ትምህርት ነው። የተሳሳተውን ትምህርት በህዝብ ፊት ትገልጻለህ። የተሳሳቱትን ነው ማየት የምትፈልገው ጌርሳ? ዲቤት እንገባለን። የተሳሳቱትን ታሳያለህ። እኔ ደግሞ ያንን ያመጣው እያንዳንዱ ተሳስተዋል የምትለው ወደ አንተ እንትን ማለት ስላለብኝ እንደውም ቅድም ዲፌንሲቭ ቆይ አዳምጠኝ። ዲፌንሲቭ ብቻ ስላልኩኝ እያንዳንዱ የምታመጣው አንተ ጋር ነው የተሳሳትከው ብዬ አሳያለሁኝ። የምታመጣውን ነገር እኮ አሁን ዲፋይን አድርገው።
እንዳሳየህ ነው መች ዲፋይን የምትፈልገው። አደረከው? በእነሱ በኩል ሆነ እኔ መሞገት የምትፈልገው መች ዲፋይን አደረከው? መች ስፔሲፊክ ነበርክ እንደዛ ስትል? ሌሎች ተሳስተዋል ነው ያልከው። ደግመህም መጥተህ ተሳስተዋል ብዬ አምናለሁ ብለሃል። ያንን ጠይቀው። እኔ ካሎራሽ ይበሉን ወገኖቼ፣ እናንተ አልሰማችሁም? ደጋግሞ ስገባም ብሏል። ተመልሶ መጥቶ ሌሎች እንደተሳሳቱ አውቃለሁ ተሳስተዋል ብዬ አምናለሁ ብሏል። ተሳስተዋል ትልቅ ቃል ነው። ይሄንን የተሳሳትነውን ያሳየ በዲቤት በኋላ ሁላችሁም ስለሰማችሁ። ካላሳየ ወይ ይቅርታ ይጠይቅ ወይም ደግሞ እንደተለመደው ዝም ብሎ ፖለቲክስ ነው የሚያወሩ። ኬሚኬሲ ከመጣ ሰው ጋር እኮ አላወራሁም። ከቃሌ ጋር አውርቻለሁ እንዴ? ቃሌ ኬሚኬሲ ከሱ ጋር ነው ሳወራ የነበረው። ኧረ ከቃሌ ጋር አላለም። ያያችሁ አይደለም። አዳምጥ፣ ቆይ እኔ ያወራሁት ከማን ጋር ነው? ጌርሳም ፔንቴኮስታል ካሎራው ፔንቴኮስታል ምን ነበር ስናወራ የነበረው? ቅድም ድኛለሁ ብሎ ሲጠይቅ የነበረው ማንን ነው? ካሎራው። ለምንድን ነው የምትጠመዝዙት? ነው አሁን አንተ ግን እያወራ የነበረው ከእናንተ ጋር አይደለም እንዴ? ፔንቴኮስታል አይደላችሁም እንዴ? ለምንድን ነው ስለዚህ አሁን ጴንጤቆስታሉ ተሳስቷል እያልክ ነው ማለት ነው። ስለዚህ አሁን አስተካክለዋ ታዲያ። ለምንድነው ማስተካከለው? ቅድምም ያልኩት እኮ ይሄንን ነው። እናንተ ናችሁ ወደ ሁሉም ያዞራችሁት። ኤርሜ እንደዛ አላልክም። ሁሉንም ነው ያልከው አንድ ላይ እንጂ አሁን ደግሞ ሌላ መከፋፈል ውስጥ ሁሉም አዎ እኮ ልክ ነው። ሁሉም አልከፍታለኝ ቪዲዮ አልከፍታለኝ ወገኖች ሪፖርት ስላለብኝ ለማለት ቅድም እኮ እንደዛ ላይ ላሳየው ነበር። ከማን ጋር ነው ያወራሁት? ቴሌኮም ተሳስተዋል ነው ያልከው? አዎ እንደዚህ ነው ያልከው። ሌሎች ተሳስተዋል ማለት ከመካነ ኢየሱስ ውጪ ነው። አያጥሙ እኮ አይደለም። ከሌሎቹ ተሳስተዋል ነው ያልከው። ከማን ጋር አወራው? መልሽልኝ። ከማን ጋር ነው ሳወራ የነበረው? መልሽልኝ። ገርሰም አይከፍትም እንትን የምታሳየው ነገር ወይ እኔ ጋር ላክና እኔ ልክፈትልኝ። ስለዚህ ያወራው ሰው እስኪ ልውረድና አስገባኝ። ቴሌኮም እምቢ አለኝ። ቪዲዮ ተሳስተሃል እኮ አይደለም ያልከው። ሌሎቹ ተሳስተዋል ነው ያልከው እኮ። ኤርሚ ከማን ጋር እንዳወራው ንገሪኝ። ነገር አታጥሙና የጠየኩሽም መልሽ። አይደለም አንተ ያልከው ያንተ ቤተመት አንድ ለአንድ እኮ አይደለም። ከሁላችንም ጋር ሁሉም እየተቀለልከው ከሁላችንም ጋር እያወራ ነው። ማን ምን እንደሆነ አላወቅም እሱን እኮ አስቀመጥኩኝ አይደለ? ግን ከማን ጋር ነበር እያወራ የነበረው ነው የጠየኩሽ ያለሁት። ሌሎቹን ያልከው ካንተ ቤተ እምነት በስተቀር ሌሎቹ ካልክ ሁላችንም ነው ማለት ነው እኮ። ሁላችሁም ወክላችሁ ትገባላችሁ ነው ከኔ ጋር ሐሳብሽ። እያወራን የነበረው ከፔንቴኮስታሎች ጋር ስለሆነ ከነሱ ጋር ነው። ኤርሚያስ ጫውታ ጀምራለህ። አሁን በስርዓት ይጀራል ነበረ። አሁን መጨረሻ ላይ ታንክ ብለህ መውጣት ነበረብህ። ሌላ ነገር ጀምር። ፔንቴኮስታል ምናምን የሚባል የለም። ሁሉንም አንድ ላይ ነው ያልከው መጀመሪያ። አሁን የምናገረውን ስሙ። ሌሎቹንም ወክላችሁ ቃለ ሕይወትንም ኤምኬሲንም ሌሎቹንም ጨምራችሁ ከኔ ጋር የምትገቡ ከሆነ እንደዛ ኦፊሻል አድርጉትና ጠይቁ። አለዚያ ፖለቲክስ አትሱ። ኦፒኒየን ደግሞ የማስቀመጥ መብት አለኝ። እሱን ልታከብሩ ደግሞ ይገባል። እናንተ ስላላላችሁ አይደለም እኔ ሀሳቤን የምቀይረው። በቃ አንተ እኮ ያልከን ሌሎቹ ተሳስተዋል ከመካነ ኢየሱስ በስተቀር ብለሃል። በቃ ሌሎቹ ማለት እነማን ናቸው? ኦርቶዶክሶችን ነው እኛን እኮ ነው አልኩኝ እኮ። ምንድነው ምንድን ያሰብሽው ታዲያ? በቃ ስለዚህ በቃ ሌሎቹ እኮ ምን አልኩኝ? አዎ ልክ ነህ። እንደምጠይቀህ ነው። ዋች አውርግ የምትናገረው ነው። ይሄ ስሞል ካታኪዝም ነው፣ ትንሽ ቮሊዩም ነው። አያችሁት አይደል? መሰረተ ክርስቶስ ቤተክርስቲያን መሰረተ እምነት ማለት ነው። ይሄ ደግሞ አልከፍትልህም። ለምን ደግሞ ከፍትልህ? ዲቤቴን አክሰብታል። ይሄ ደግሞ ከድነት እስከ መጨረሻ ድረስ ያለ እንደ ላርጅ ካታኪዝም የምንጠቀምበት ነው። በጣም ትልቅ ቮሊዩም ነው መሰረተ ክርስቶስ። ኦኬ ይሄ በስነ መለኮት አስተማሪዎች የተዘጋጀ ወርቅ የሆነ ትምህርት ነው። አገር ቤት ያላችሁ ገዝታችሁ አንብቧቸው ሁለቱንም። ይሄንን መግዛት ትችላላችሁ። ያኛው አይገኝም። ጓደኛዬ ፓስተር ነው የመሰረተ ክርስቶስ የሰጠኝ ያኛው። ይሄኛው የመጀመሪያ የመሰረተ ክርስቶስ በጣም ፕሪሳይዝድ ሆኖ መሰረተ እምነቷን ያስቀመጠችበት ነው የመሰረተ ክርስቶስ ቤተክርስቲያን። ይሄ አለ በዲቴል አለ። ዝም ብሎ እንትን ይርሳም። አሁን ሐሳብን ግልጽ አድርግልኝ። የነሱ ልክ ነው ብለህ ነው እኔን ሐሳብ ለማፍረስ ቀን ሙሉ እኮ የምታወሩት እኮ እንደዛ ነው። እኛ ካታኪዝም አለ ነው ስምምነት መጽሐፍ አለ ስሞል የምታወሩት እኮ እናንተ እኮ የተረጎማችሁት ነው ያለው። ይሄ በእኛ ስነ መለኮት አስተማሪዎች የተዘጋጀ ዘመኑን የሚመጥን
ከእግዚአብሔር ቃል የተመዘዘ ትምህርት ነው ያለን እኛ። ሳውንድ ዶክትሪን ነው ያለን። እንደዚህ ወርቅ የሆነ ሳታላምጥ የምትወጣው ትምህርት የላቸውም እንትን የላቸውም የምትለው የተተረጎመ እንትን ያለ ለራሳቸው የተሰራ ሳይሆን የኔን ዶክትሪን ማፍረስ ፈልገህ ነው የሌሎቹንም ተጠቅመ ወይስ ምንድነው ሐሳብ? ግልጽ አድርግልኝ። ሐሳቤ ሌሎች ተሳስተዋል ያልከው ወይ ይቅርታ ጠይቅ ወይ ስህተታችንን አሳይ። ለምን ይቅርታ መጠይቀው? ድቤት ተቀበላ። የተሳሳተውን ለማሳየት ምክንያቱን ንገረኝ። ሌሎች እሺ እናንተ አናግሩት። እኔ ደከመኝ ቀን ሙሉ ሌሎች ተሳስተዋል ያሉት ስህተታችንን ለማሳየት ድቤት አሳይ፣ ድቤት አምጣ። ድቤት ካላመጣ ድቤት ካልተቀበልክ ደግሞ ይቅርታ ጠይቅ። አናግሩት እና ቆይ አንዴ ወዶኛል። አንዴ ማይክል ሁሉ እንደዚህ ነው ሲዋሹ የሚሉት ተሰብስቦ እንደዚህ ነው። ወዶኛል። አንድ ማስረጃቸው ነው። አንዱ ማስረጃው ነው። ቀን ሙሉ የሚዋሹ ተሰብስበው ይርሳም። ይሄን ብቻ አዳምጠኝ አንዴ፣ እንደ ታላቅ አዳምጠኝ። ተሳስተዋል ብያለሁ። አዎ ለምን ያለውበት ቦታ የተቀመጥኩት ጊዜ ወሰተ ነው። አዳምጠኝ። ብዙ አላወራ። ሌሎቹ ተሳስተዋል በዶክትሪናቸው ብያለሁ። አዎ ለምን እነሱ ተሳስተዋል ብዬ ስላመንኩ ነው እኔ አሁን ያለሁበት ያለሁት። ይሄንን ቅድምም ብያቸዋል። ስለዚህ ፖይንት አውት አድርጋችሁ ምንድን ነው ያሰባችሁ? ቆይ ሲፈን እንደ ትልቅ ማይክ ኦፍ አድርጊ። ሲፈን ኦፍ አድርጊ። ሲፈን ፕሊዝ እኮ ውሸት አታወራ ማለት አሁን አትቀይር። ሲፈን ኦፍ አድርጊ። ሲፈን ኦፍ አድርጊ ማይኩን። አሁንም እየሰማሁ ስላለኝ እንዳትወጣ። እሺ ቆይ አንተን እያወራሁ አይደለም። አንተ አትጨርስም። ጌርሳም ጥያቄ ስላለኝ የምጠይቅ ጥያቄ አለ። ይጨርስና ጎይ ጠይቂ። እነሱ ምንም አይመልሱልሽም። ጎይ ጠይቂ። ቀን ሙሉ የሚያወሩት እንደዚህ ነው። መሰረት የሌለው ማስረጃ የሌለው ወሬ ነው የሚያወሩት። ይሄው ምስክሩ አንዱ ዛሬ ተሳስተዋል ብሎ ወይ ዲቤት አይጠይቅ ወይ ይቅርታ ተናግሬ ልጨርስ። ኧረ ወገን ተሳስተዋል ካልክ ወይ ዲቤት አክሴፕት ማድረግ ነበረብህ ወይ ይቅርታ መጠየቅ ነበረብህ። እንዲሁ ዝም ብለህ ከኪስ አውጥተህ ነው ያወራው። እንኳን አዳምጥ ጌርሳም። እሺ ጊዜ ስጡት። እሺ ኤርሚ ቀጥል፣ አውራ። ትጠይቅኛለሽ ያው ኦቪስ የሆነ ነገር እኮ ነው አይደለም? ልዩነት እንዳለ እነሱ አንተ ጀነራላይዝ አድርጋችሁ እኛን እንደምታጠለሹት መካነ ኢየሱስ ቤተክርስቲያን አልዳነችም አንልም። በደንብ ድናለች። በመንፈስ ቅዱስ የተሞሉ በ1960 ካሪዝማቲክ መንፈስ ቅዱስና ስጦታውን ተቀብላ ያንን ከተቀበለችበት ጊዜ ጀምሮ አድማሷ ሰፍቶ ታላላቅ አገልጋዮች የወጡባት አሁንም የዳነች ቤተክርስቲያን ናት። ከጥቂቶች አሁን እዛ ታፕ ላይ ያሉ መሰለኝ ይሄን ደብዳቤ የጻፉትና እዚህ ጋር ከምንሰማችሁ በስተቀር አንተ እንደምትለው ተሳስተዋል ምናምን ይሄ ኢሴንሻል አይደለም። አሁን ማይነር የሆኑ እንትኖች ከድነት የሚያጎላቸው አይደለም። አሁን እናንተ ጠረጴዛ አለን መሰዊያ አለን እንደዚህ ብትሉ ከድነት የሚያጎላቸው ነገር አይደለም። ሁሉም የዳነ ነው ጋይስ። ቆያ ተሳስተዋል እኮ ማለት እኮ በትምህርት ተሳስተዋል እኮ ስተዋል ማለት ካሎሮን ተራውና በምን እንዳልኩት ይጨርሳ ይናገር ይጨርስ ብዬ እኔና አታስጨርሰኝ እንዴ ላንተ ማልጄልህ እና ይሄ ወገኖች ቆይ ወገኖች እንደ ኤንድ ኦፍ ዴይ እኮ ዊ አር ብራዘርስ። ይሄ ነገር ሲያልፍ we are brothers ይቅርታ እንጠያየቃለን። እኔም ላፊ በተናገርኩት ነገር ስሜታዊ ሆኜ ያለ እንቅልፍ አደራለሁ። በዛ ደብዳቤያችሁ ራቢሽ በሆነ ደብዳቤያችሁ ያለ እንቅልፍ 3 ሰዓት ብቻ ተኝቼ ነው ያደርኩት። ብራዘር በቃ የግሌ እኔ ስሰደብ በግል አታክ ስደረግ ምንም አይመስለኝም። በእምነት ጉዳይ በእንደዚህ አይነት ነገር እንትን ሲል ከማልጠብቀው ቦታ ሲመጣ ደግሞ በጣም ነው የሚሰማኝ። ጸልዩልኝ እንደዛ እንዳይሰማኝ። ስለዚህ ሌሎች ተሳስተዋል ስትል ተሳስተዋል ነው ማልጄልያ ዴቭ ማለድኩለትና እንዲናገር ብዬ ነው። እና ተሳስተዋል ካልክ የትምህርት ስህተት ነው። አክቹአሊ ቅድም በገለጽኩት እንትን ላይ ደግሜ ላነበው እችላለሁኝ። ደብዳቤያችሁም ላይ ተገልጿል። አንተ ከራስ ላይ አይደለም ያነበብከው። ያቆንኩበት 4 ነጥብ በኋላ ቀጥሎ ባነበው እንደዛ ይላል። አንተ የምትለውን እኮ ይላል እኮ። ቆይ ኤርሚዬ ኢንተራፕት ካላደረከኝ አንድ ጊዜ ላውጣና ላንብበው። ገጽ 2 ያቆንኩት የቱ ጋር ነው? ከዛ በኋላ ምክንያቱም ካለ በኋላ ምስባክ አንጋራ ምናምን ካለ በኋላ ባጭሩ ይላል። ይሄን አላነበብኩላችሁ። ባጭሩም ጉዳዩ የዶክትሪን በቅንፍ ውስጥ ወይም የመሰረተ እምነት ጉዳይ ነው። ይሁን እንጂ አንዳንድ ማህበረ ምዕመናን መመሪያውን ምናምን ቸል በማለት ወታደራዊ ማስጠንቀቂያ ይሰጣል። ወታደራዊ ማስጠንቀቂያ ነው። እኔ በደርግ ጊዜ ስለነበርኩኝ አውቀዋለሁ።
ማርሽ ሲነፋ ከዛሬ ጀምሮ ይሄንን ማያደርግ የሚለው ነው ያስታወሰኝ። እናንተን እንትን ከቅስና ይገረሰሳል እንደዚህ ይሆናል የሚል አለው። እንደዚህ አይነት አለው። ስለዚህ እዚህ ጋር አንተ የተናገርከውን ባጭሩ ጉዳዩ ዶክትሪን ወይ መሰረተ እምነት ጉዳይ ነው። በመሰረተ እምነት አንለይም። እኔ አልመሰለኝም ነበር። ፋይሶላ እኩል አክሴፕት ያደረግን አይደለ? እናንተም አክሴፕት አድርጋችሁ እኛም አክሴፕት አድርገን እኛ እኮ ሉተራን ብለን እኛም ሉተራን ነን ብለን እዛ ላይ ሌብል የተደረግነው ላይ አብረን እንትን ብለን እንትን እኮ ነው ያደረጋችሁን። ኦርፋን እኮ ነው ያደረጋችሁን። ኤርሚ ኦርፋን ዊ ፊል ላይክ ኦርፋን በሉተር ስም በዛ ስም እየተጓዝን እያለ ድንገት አላቃችሁም ማለት እኔ ችግር የለውም። እኛ የእግዚአብሔር ቃል ስለሆነም ኢየሱስን ስለሆነ እንትን የምንለው አኬ እንኳን እኮ አኬ አና እንትን አኬ ኦርቶዶክሱ እነሱ ክርስቲያን አይደሉም ሉተራን ናቸው እንጂ ሉተራን ብለን ነው የምንጠራቸው ብለው ለሱም መልስ አልሰጣቸው። ስለዚህ ተሳስተዋል ካልክ የትምህርት ጉዳይ ስለሆነ የተሳሳትነውን በዲቤት ወይ ታጠራለህ። ይሄው እዚህ ጋር አለቆችም ጽፈውታል። አለበለዚያ አም ሶሪ ብለህ ይቅርታ ትጠይቃለህ። ዲቤት ጠርቻለሁ ወይ ዛሬ ማታ መግባት እንችላለን። ዛሬ ማታ ከአሁን ከአራት ሰዓት በኋላ መግባት እንችላለን። ይሄው ነው ወይ ዲቤቱን አክሴስ አድርግ ወይም ሃምብል ሁን፣ ይቅርታ ተሳስቻለሁ ይሄንን በማለቴ ማስረጃ የሌለ ሌሎች ተሳስተዋል ያልከውን ነው የተሳሳትነው እንድታሳየን ነው ዲቤት ነው። ሌሎች ተሳስተዋል የሚለው ካለ ነው አሁንም ደግሞ ያልከው ኤምኬሲ ይዤ እገባለሁ። ሌሎች ስትል ኤምኬሲ ኢንክሉድድ ነው። እሺ እናንተ አናግሩት። እኔ በቃኝ ይሄ ልጅ ካሎራው ጋር ሲዘረዝር የነበረው በዚህ ይሄን ትቀበላለህ አትቀበልም ምናምን ያልከው ስንት ነገር ነው ጠቀስከው። በዛ አንዱን መርጠህ ቤት ግባ። እኔ ነው ቴሌኮ? አዎ አንተ ነው። ቅድም ሲዘረዝር አልነበረ? ይሄን ትቀበላለህ ስልክ ካሎራ አልቀበልም ስልክ ስትለው እንደዛ ስትለው ነበር። አንዱን እኮ ይሄ ሁላ ሰዓት የተቀመጥንበት ዴቭም የመጣው ቃልሻም የገባበት ምክንያት እኔና ጌርሳም በጀመር ነው አይደለም? ስለዚህ ሌሎቹ ተሳስተዋል ብያለሁ። አዎ ጌርሳም ደግሞ አይ አልተሳሳቱም ብሎ የሚገባ ከሆነ የሚገባበት ግራውንድ ማስቀመጫው ያልከው አንተ ነህ። በምን እንደተሳሳቱ መንገድ ያለብህ አንተ ነህ። የትኛውን እንደሆነ ለጌርሳም ነገራው ግልጽ እኮ ነው። ግልጽ እኮ ነው። ጥምቀት ላይ አንድ ነን እና ታዲያ ምንድን ነው የሚጠይቀው? ታዲያ ጥምቀት ላይ አንድ ነን፣ ቢታራት ላይ አንድ ነን። በቃ ከነሱ አንዱ የነገረ ፍጻሜ ትምህርታችንን ላይ አንድ ነን። ቴሌኮም ምንድን ነው የምገባው? ቆይ እኔ እኮ በዛ ጉዳይ አንዱን መርጠህ አሁን ተሳስታችኋል ያልክበትን ነገር አንዱን መርጠህ ድረስ ግባ እያለ ነው ገርሳም አውራው አንድነታችንና ልዩነታችን ላይ ሳይሆን ስህተታችን ላይ ስህተት ናቸው ያልከውን ተሳስተዋል ያልክበትን ስህተቱን ዛሬ ነው እንደ ያወራሁት። ሲፈን ለምንድን ነው አክት የምታደርጉት እንደዚህ? ስህተት እኮ አልኩኝ እኮ ግልጽ እኮ ነው። ጥምቀት ጌታ እራትና የመጨረሻው ዘመን ትምህርት አልኩኝ። ስለዚህ ልክ ናቸው የምትሉ ከሆነ በዛው ቀጥሉ። እንዴ ዲቤት የሚደረግና የማይደረግ ርዕስም እየለያችሁ እንጂ የምታቀርቡትንም ክሊር አድርጋችሁ አስቀምጡ። ተሳስታችኋል፣ ሌሎቹ ተሳስተዋል ብላል በድፈና። ለምንድን ነው የምትወያዩበትን አቅርቡ የምትለው? አንተ እኮ ነው ያልከው ሌሎቹ ተሳስተዋል ከመካነ ኢየሱስ ውጪ ብለሃል። ስለዚህ የተሳሳትንበትን በዚህ በዚህ ተሳስታችኋል ብለህ የምትቀርበው እኮ አንተ እኮ ነህ። ለምንድን እንደዚህ የምትዞረው? አልኩኝ እኮ በቃ እኮ አለቀ። በቃ የተሳሳቱበትን እሺ ምን ይሁን እሺ እኮ የተሳሳቱበትን አምጣ። ምን እዚህ ላይ ተሳስታችኋል አልኩ። ምን ይሁን ምኑ ላይ ይቅርታ ልጠይቅሽ? በቃ ስለዚህ ነገር ይሱ አሁን ምኑ ላይ ነው ይቅርታ የምጠይቀው? አሁንማ አትጠይቅም። ዲቤት አሁንማ አትጠይቅም። ቅድም ነበር አላልኩም? ምን ስትይ ነበር? አንተ ስለቀየርክ ነው። አንተ ስለቀየርክ ምን ቀየርኩ? ስላልክ ነው። አላልኩም። መቻልኩ ሳወራ የነበረው ከማን ጋር ነው ብዬ ጠይቄሻለሁ አይደለም እኮ? አንተ አጠቃልለህ ነው ያልከው። ይኸውልህ ካሎሮ አይደለም በደፈናው ነው። እሱንም እኮ ሪዝን አድርጌ እኮ አስቀምጫለሁ። ብቻ ባጭሩ ከመካነ ኢየሱስ ክርስቶስ ውጪ ልክ አይደለም ብለሃል። ወዶኛል ካሎራ ይገባ ጊዜ አንዴ ላውራ። በቃ እሺ እኔ ጥያቄ ለጌርሳም በቃ ጥያቄ ለጌርሳም ሰጥቼ ልውረድ። አንተ በጣም እየዞርክ ነው ወይ? ናቲ አንድ ጊዜ ለጌርሳም ጥያቄ ጠይቄ ልውረድ። በቃ በጣም ከባድ ሰው ነህ። አንዴ ወዶኛል። በቃ ከጌርሳም ጋር አውራ። አንዴ አዳምጪኝ። ዝም ማይክ ኦፍ አድርጌ አንዴ ኦፍ አድርጌ ይሄን ብቻ ተናግሬ ልውረድ። ኦፍ አድርጌ
ቴሌኮም አንዴ ተናግረህ አትወርድም። እስካሁን ድረስ ታግሰናል። አሁን ሌላ ቃል ነው። ቴሌኮም በጌታ አንዴ አዳምጥ። ሪዝን አውት አድርጌ አስቀምጬላችኋለሁ። ከካሎረ ጋውም ስናወራ እሱም ሲጠይቅ ሲመልስ የነበረውን ሰምታችኋል። ስለዚህ ይቅርታ ጠይቅ ብሏል ጌርሳም። ምን ላይ እንደምጠይቅ ማስቀመጥ አለበት። ሲቀጥል መሰረተ እምነት ልዩነት የለንም ብሎ የቅድሙን የመካኒሱ ሲያወጣችሁ መግለጫ እያነሳ ያን እንደማይቀበል አስቀምጧል። የለንም ብዬ አምናለሁ ብሏል። ቤተክርስቲያን ግን አለ ብላ ነው ያስቀመጠችው። ስለዚህ እርሱ የተጋጨበትን ነገር እኔም ማጸዳበት ምንም ምክንያት የለኝም። ለምን ለዚሁ ለኮንፊውዥን የተነሳ ነው በጌርሳም ምክንያት። ስለዚህ ይቅርታ የምጠይቅበት ሪዝን አላስቀመጠም። ምን ብዬ ነው ይቅርታ የምጠይቀው? ግልጽ የሆነውን ነገር ራሽናል ለመሆን ሞክሩ እንጂ ሪዝነብል ሆኖ ለምታረጉት ነገር ጠላን ብላችሁ ሳልናገር እንትን ችግር የለም። በመሰረተ እምነት ቆይ አንድ ጊዜ መሰረተ እምነት አንድ አይደለንም ብለህ ታስባለህ እንዴ? አዋ ቅድም እኮ ጠቀስኩ እኮ ፋይቭ ሶላ ትቀበላለህ እንዴ? አዎ እኛም እንቀበላለን። እነሱ መሰረተ እምነት አይደሉም? እሺ ጸጋ ብቻ ላይ ነፃ ፈቃድን ታምናለህ? እሱ ሌላ ዲቴል ነው። እሱ እኮ እሱ አሁን ኖ ጸጋ ብቻ አትደበቅ። አምስቱን ሶላ ትቀበላለህ። በጸጋ ብቻ መዳን ሶላ ውስጥ የለም ይሄ በእምነት ብቻ። እሱንም ከፈለክ እሱም ሌላ ጊዜ እንወያያለን። በአጭር ቃል አይደለም የለም ወይ ቴክኒክ እኔን ኮርነር ለማድረግ አትሞክር። የለም ወይ ንገረኝ ብራዘር። እናንተ አሁን ለጥጣችሁ በጣም ችግር እኮ የለውም። አሁን እናንተ እንደምታምኑ እግዚአብሔር ይሰጣል ወይም ደግሞ ከኛ ይመነጫል ምናምን ብትሉ መጀመሪያ ሞቶ ተነሳ ምናምን ብትሉ ይዳዝማተር ዋሽቼ ከሆነ ጸጋ ብቻ ላይ ስለ ነፃ ፍቃድ ትምህርት የለም። እኔ እኮ ነገርኩ። እሱ እኮ የሚያጣላን አይደለም። እሱ አያጣላንም። ጌርሳም አዳምጠኝ። ጸጋው በእምነት አድኗቸዋል። ኤፌሶን 2:8 የእግዚአብሔር ጸጋ ማለት የእግዚአብሔር ስራ ነው። እኛ አምነን እንድነናል። ከዛ በኋላ የሞተ ሰው አራይዝ ተደርጎ ከዛ ማመን ኬፓቢሊቲ ተሰጥቶት ምናምን እኮ እሱ ስትጨቃጨቁ እኮ አልገባውም። ኢግኖር አድርጌያችሁ ዝም ብዬ ስራዬን ነበር የምሰራው። የማይሆን ነገር እኮ ነው። የማርያም አይን ብራውን ነው የማርያም አይን ብራውን ነው ወይስ ጎልደን ምናምን አይነት ስራ የፈቱ ክርስቲያኖች እንደሚጨቃጨቁ ነው ጉንጫ አልፋ ህዝቡን ስታደክሙት የነበራቸው። አምስቱ ሶላ ከተቀበልክ እኛም እንቀበላለን። አለቀ ፊኒቶ። ስለዚህ በመሰረታዊ እምነት አንድ ነን። አንተ በመሰረታዊ እምነት አንድ አይደለንም ብራዘር። እሱ ቴክኒኩ ሌላ ነው። አምስት ሶላ ማለት ሰው ያለ ስራ በእግዚአብሔር ጸጋ እንደሚድን በእምነት ያንን እንደሚቀበል ኢየሱስ ብቻ አዳኝ እንደሆነ ይሄ ደግሞ የሚመነጨው ከእግዚአብሔር ቃል ሶላ ስክሪፕቶራ እንደሆነ ክብር ለእግዚአብሔር ብቻ እንደሚሰጥ ይሄ ጠቅላላ አዳምጠኛ። ይሄንን አሁን ዲቴሉ አሁን የምታወራው ነገር ዲቴሉ ሌላ ነገር ነው። ግን አሁን እንደዘረዘርኩልህ ይሄንን ጠቅላላ የወንጌላውያን አብያተ ክርስቲያናት እናምናለን። አሁን እናንተ አዲስ ፐርፐቹዋል ቨርጂኒቲ ታምናለህ እንዴ? አንተ ዘላለማዊ የማርያም ድንግልና ትቀበላለህ? አዎ አምናለሁ። ጋይስ እንዲህ አይነት ፈተና ነው የገጠመን። እኔ ጨርሻለሁ። በቃ ከእነዚህ ጋር ነው የምንታገለው።